እዚህ ጎራ ውስጥ ተቀመጥኩ ስንት ዘመን ሆነው ምን ያህል ሆነው አላልኳቸው ነው የሚሉ አላህ እዚህ ተቀመጥኩኝ ቆይቻለሁ 39 ነብይ ራሳቸው ላጥሽ 39 ነብይ ያሳድጋለሁ አላህ 40 መሙሊያ የኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውንም ላጥቻለሁ እንግዲህ ህይወት بين عيسى بشهامر بين عيسانا نبي محل እንኳን ዘመን الفتراው نعم ኩሉ 600 ኩሉ 500 ይላል እንግዲህ ያን ሁላ ነብይ ማገኘት እንግዲህ ብዙ ነው የኡምራው ማለት ነው እና ቢቻለው ያን ሁላ የላጨው መላጨውን የነበርኩኝ አሁን በመጨረሻ እሳቸውን ላጨፍ ነው ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ላጨች ሳበቃ ወሽያ ነገሩኝ አብልቃሲም አንተ አለህበት ሀገር አናጀና የሚባል ሀገር ላይ ሰይውለዱ ረጁል ይሰማ ሁሰይን የሚባል ልጅ ወልዩ ወለድ ያለ እሱ ተዑለማኡም ተኡመቶች ተዛሂዶችም ታውሊያኡም አይነታ የሆነ ነው ሸፋዓ የተሰጠ ነው አሰላሙ አለይኩም ብለዋል ብለክ የኔን ሪሳላ እንድታደርስ ለኡመቶችም ደግሞ ሸፋዓ እንድትሆናቸው አደራህም ብለዋል ብለው አደራ እንድታደርስ አራኒ ሙሰምቢ የመላጡን ቢያዘልቁት ያበራል ዛቱ አሳዩኛሉ በመላጥ ነው ያላጨኋቸው በመላጥ ግን እኔም በላጭህ በመላጥ እንድትላጨው لو كان نبي من بعدي لكان هو ከኔ በኋላ ነብይ የለም አላህ ዘግቷል እንጂ ወኻተመ ነብይም ተብሎ ነብይ ቢኖር እሱ ነበር ነብይ ለመሆን የሚችል ግን ነብይም ባይሆን መቃሙ ቢመንዚለት ነብይ ነው ቢመንዚለት الانبياء ነውና እኔም በላጭህ በመላህ ላይተክ ወሽያየን እንድትነግረው ለኡመቶች ሸፋዓ እንድትሆን ብለዋል ብለክ ነገር አሉኛል مرحبا አልኩ መጣሁ መላጨር ይዘሁ ገባሁ አሻይ ስኖር እንግዲህ ለሊት እንዲሁ ይዋካላሉ አጅናኑም ምኑም አናጅና ላይ ሁሰይን የሚባል ዛሬ ተወለደ ይላል እንግዲህ ግለሰብ አበል ቃሲም ይባላል ነው የሚሉት ምን ያደረገ ተጠየቀ እዚህ ተራራ ላይ ምን ያህል ጊዜ ቆየ ተብሎ ተጠየቀ አበል ቃሲም የሚባለው ሰውዬ 39 ነብይ ጸጉራቸውን ላጭቼ አሳድጋለሁ አለ አቤት ውሸት ይሄ ለህፃናት ፊልም ላይ በካርቶን ፊልም ላይ እንኳን ተዋሽቶ ማያክሽ ውሸት ነው የሚዋሹት ማለት ነው 39 ነብይ ጸጉር ላጭቻለሁ ይላል ማን አበል ቃሲም የሚባለው ኢትዮጵያዊ ሰውዬ ማለት ነው ብለው ነው የሚያወሩት ሲጀምር በሸሪዓ የሃይማኖታችን ምንጩና መሰረቱ ምንድነው ቁርአን ሐዲስ እነዚህ ናቸው ምንጮቻችን በእነዚህ ያላገኘነው ነገር ከየት ነው የሃይማኖት ማስረጃ አድርገን ምን ይዘው ማለት ነው የጫት ወሬ ነው ይሄ ሁሉ በጫት ደንዝዘው ሲያበቁ ጭራሽ ደግሞ ታላቁን ቅጥፈት ሃይማኖታችን ላይ ያመጣሉ ማለት ነው አንድ ሰው ምን ያህል ዘመን ነው እንዲኖር የተደረገው ማለት ነው አላህ ነግሮናል ወይ ስለዚህ ሰው አላህ ከነገረን እናምናለን ሰው አለኝ እማቆየው ያልሞተ አበል ቃሲም የሚባል የነብያትን ጸጉር የላጨ ቢለን እናምነዋለን ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ ሙስሊም ላይ ትርሚዚ ላይ አቡ ዳውድ ላይ ነሳኢ ላይ ኢብኑ ማጃ ላይ የሐዲስ ኪታቦች ላይ በሰሂህ ማስረጃ ቢነግሩን እሺ ብለን እንቀበላለን ከዛ በተረፈ ይሄን ጫት እየተቃመ ሚወራ ወሬ ከሃይማኖት ነው ብሎ መናገር ከባድ አደጋ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ እኔ ላይ እያወቀ የዋሸብኝ ሰው አሉ የጀሃነም መቀመጫውን ያመቻቻሉ ወይም ጀሃነም ውስጥ መቀመጫውን ያመቻቻሉ ስለዚህ ይሄው አበል ቃሲም ተጠየቀ ብለው ማለት ነው ይሄ ሰውዬ ምን ብሎ መለሰ 39 ነብይ ጸጉራቸውን ላጭቻ አሳድጋለሁ አለ 40 መሙያ የኛንም ነብይ ሰለላሁ ዐለይሂ ወሰለም ላጭቻለሁ አለ አቤት ውሸት ኢና ሊላሂ ወኢና ኢለይሂ ራጂኡን እንግዲህ ሱፊዮች መልካም ሰዎች ናቸው ሱፊዮች የተውሂድ ሰዎች ናቸው ሁላችንም ሱፊዮች ነን የሱፊዮች ልጆች ነን እየተባለ ምን የሚደረግላቸው እንደ መልካም ተደርገው ሊቀርቡ የሚሞክሩት እንደነዚህ አይነት የሰይጣን መንገድን የሚጓዙ ጠማሞችን ነው ማለት ነው ቀጠለና ምን አለ
ነብዩን ላጭቼ ሳበቃ ወሲያ ነገሩኝ አለ። ነብዩ እንግዲህ በቡኻሪ በሙስሊም በሙወጣ እነዚህ በሐዲስ ኪታቦች ላይ የሌለን ነገር ነገሩኝ ብሎ ይሄ ግለሰብ አስተላለፈ ያሉ ነው ጫት እየበሉ የሚያወሩት ማለት ነው። አበል ቃሲም አንተ ያለህበት አናጂና የሚባል ሀገር ላይ ሁሴን የሚባል ወልይ ይወለዳል። ሸፋዓ የተሰጠነው አሰላሙ አለይኩም ብሎሃል ብለህ የኔን ሪሳላ እንድታደርስ ለኡመቶቼም ደግሞ ሸፋዓ እንድትሆናቸው አደራህም ብለውሃል ብለህ አደራ አድርስልኝ አሉ። ልብ በሉ ነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ ተሰጥተዋል፣ ማንም አይክድም። ከዛ ውጭ ስም ጠቅሰው አንተ ኑር ሁሴን ሆይ ለኡመቶቼ ሸፋዓ ሁን ብለውሃል ሚል ግን በሐዲስ አልደረሰንም። ይሄው ነብዩ ላይ የሚዋሹ ሰዎች ናቸው ማለት ነው። እኔም በላጨህበት ምላጭ እንድትላጨው ከኔም በኋላ ነብይ ቢኖር ኖሮ እሱ ኑር ሁሴን ይሆን ነበር ብለዋል ብለው ነብዩ ላይ ይዋሻሉ ማለት ነው። ነብይም ባይሆን ደረጃው በነብይ ደረጃ ስለሆነ እኔም በላጨህበት ላጨው አሉት። ለማ ለአበል ቃሲም ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ንግግር ለነ አቡበከር አልተባለም፣ ለነ ዑመር አልተባለም። የትኛው ነብይም ባይሆን ደረጃው በነብይ ደረጃ ስለሆነ የሚለው ማለት ነው። እንግዲህ ልብ በሉ ነብዩ ሰለላሁ ዐለይሂ ወሰለም በዘመናቸው ስላላገኟቸው ሰዎች ስም ጠቅሰው የተናገሯቸው አለ። ለምሳሌ ኦይስ የሚባል ታቢዒ እንደሚመጣ ከየመን አካባቢ እንደሚመጣ እናቱን በመንከባከብ ላይ በጣም መልካም የሆነ ሰው እንደሆነ ተናግረዋል። እንደዚህ በስም የነገሩንን ነዓም እነዚህ ሰዎች መልካም ያላህ ባሪያዎች ናቸው እንላለን። ከዛ ውጭ ግን እኛ ምንም ልንል አይገባንም። በል እንዲያውም እንዲህ አይነቱን የሰይጣን ቅጥፈት ምን ልናደርግ ነው የሚገባን? ልንርቅና ልናስጠነቅቅ ነው የሚገባን ማለት ነው። ይህ ነውና እስልምናን የሚያፈርሰው ማለት ነው። እስልምናችን የተገነባው በቁርአን በሐዲስ ሱሐባዎች በተረዱት አረዳድ ላይ ብቻና ብቻ ስለሆነ ማለት ነው።